ሰበር ዜና ኮሚሽኑ ላይ ጥያቄ ያስነሱና ለመንግስት ያደሉ አወያዮች እንዲታገዱ ጥሪ ቀረበ። የምክር ቤት ሂደቱ ስጋት እንዳሳደረባቸው ሶስት የፖለቲካ ፓርቲዎች አስታወቁ። አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት እንደተደረሰበትም ተገልጿል። ከትላንት ወዲያ በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለ የጦር ጄት በማህበራዊ ትስስሮች ሲሰራጩ የነበሩት መረጃዎች ትክክለኛ መሆናቸው ኢትዮጵያ ቼክ አረጋገጠ። ከተማው በታጣቂ ኃይሎች ቁጥጥር ስር መዋላ ተገለጸ። በጦርነቱ ወሳኝና ስትራቴጂካዊ ከተማ በተለይም ለሎጂስቲክና ከጎረቤት ሀገራት የጦር መሳሪያ ለማስገባት ወሳኝ ከተማ ናት የተባለላት ከተማ በአማጺ ተዋጊ ኃይሎች እጅ ላይ መውደቋ ታውቋል። ሰላም ጤና ስጥልን የኔን ወዳጆች፣ እነዚህንና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሆኑ። አሁን ወደ ዝርዝሩ እናልፋለን። ኮሚሽኑ ላይ ጥያቄ ያስነሱና ለመንግስት ያደሉ አወያዮች እንዲታገዱ ጥሪ ቀረበ። ተመካካሪዎች የኮሚሽኑ ባለሙያዎች የምሁራን ስብስቦች ገለልተኛ አይደሉም ሲሉ ቅሬታቸውን ገልጸዋል። የምክክር ሂደቱ የሚመሩ የኮሚሽኑ ባለሙያዎችና የምክረ ሀሳብ አጠናቃሪ ቡድን አባላት በተመካካሪዎች ላይ ጫና እያሳደሩ መሆናቸው ምንጮች ተናግረዋል። የፌዴራል ከተሞች ጉዳይን እየተመካከረበት የሚገኘው የስራ ቡድን 7 የምክክር ሂደቱን አጠናቀዋል በሚል ቃለ ጉባኤ ላይ እንዲፈረም የቃለ ጉባኤ ጸሐፊዎች ያስገደዱ መሆናቸውን ተሰምተዋል። አወያዮቹ የአዲስ አበባ ተጠሪነት ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ መሆኗን በህገ መንግስቱ ይረጋገጥ የሚሉ አማራጮች በቃለ ጉባኤ ላይ ማስፈረማቸው ቁጣና ውዝግብ አስከትለዋል ተብለዋል። ይህን ተከትሎ በአንዳንድ ቡድኖች ላይ የነበሩ ተሳታፊዎች ያልተስማማንበትን ሀሳብ ቀይሩልን በማለት በግልጽ ሲጠይቁ፣ አንዳንድ ተሳታፊዎች ደግሞ ጥለው ወጥተዋል ተብለዋል። አንዳንድ የኮሚሽኑ ባለሙያዎች ሁለቱ አማራጮች በቀጣይ በሚከናወኑ የምክክር ሂደቶች ውሳኔ ይተላለፍባቸዋል ማለታቸውም ተሰምተዋል። የኦሮሚያ ብልጽግና ተመካካሪዎች ለፊርማ በተዘጋጀው መዝገብ ላይ መፈረማቸው ተረጋግጠዋል። ከውስጥና ከውጭ የሚመጡ የነቀፌታ ውዝግቦች ስጋት የፈጠረባቸው አንዳንድ የመንግስት ባለስልጣናት የአዲስ አበባ ህጋዊ አቋም ጉዳይ እንዲያድር ጠይቋል ነው የተባለው። በተለይ አንዳንድ የፖለቲካ ፓርቲዎች ኮሚሽኑ በታሪክ ተወቃሽ የሚያደርገውን ስህተት ከመፈጸም እንዲቆጠብና በመንግስት የሚደርሰውን ጫና እንዲያስቆም መጠየቃቸው በገዢው መንግስት ላይ ጫና መፍጠሩ ተገልጸዋል። የምክር ቤት ሂደቱ ስጋት እንዳሳደረባቸው ሶስት የፖለቲካ ፓርቲዎች አስታወቁ። አዲስ አበባ ውስጥ በተያዘው አገራዊ ምክር ላይ የተሳተፉ ሶስት የፖለቲካ ፓርቲዎች በምክር ቤት ሂደቱ ቅሬታ፣ ጥርጣሬና ስጋት እንደተሰማቸው አስታውቀዋል። እናት ፓርቲ፣ የነጻነት እኩልነት ፓርቲ፣ የአማራ ብሔራዊ ንቅናቄ አብን በየፊናቸው ባወጧቸው መግለጫዎችና ደብዳቤ እንዳሉት ምክክሩን እንዲሳካ ሂደቱ ሊታረም ይገባል ብለዋል። እናት ፓርቲ፣ የነጻነትና እኩል ፓርቲ ቅሬታና ማሳሰቢያቸው በየፊናቸው ባወጡት መግለጫ ሲያስታውቁ፣ የአማራ ብሔራዊ ንቅናቄ አብን በምክክር ሂደቱ ላይ ያለውን ቅሬታ ለምክክር ኮሚሽን ለሶስተኛ ጊዜ በጻፈው ደብዳቤ መግለጹን አስታውቀዋል። እናት ፓርቲ በመግለጫው የምንመካከረው አዲስ የእርስ በርስ ጦርነት ለማዋለድ አይደለም ሲል ሂደቱ ላይ ከፍተኛ ስጋት እንዳለው ገልጸዋል። በምክክር ሂደቱ አዲስ አበባን ለአንድ ቡድን ለማስረከብና አዲስ አበባ የጸብ ግንባር ለመቀስቀስ ጥረት እንዳለ መታዘባቸው የፓርቲው ፕሬዚዳንት ዶክተር ሰይፈ ስላሴ አያሌው ገልጸዋል። ነጻነትና እኩልነት ፓርቲ ባወጣው መግለጫም ሀገራዊ ምክክሩ እንዲሳካ ሁሉን የበኩሉን ያበርክት የሚል ጥሪ አድርገዋል። የፓርቲው መግለጫ አክሎም የምክክር ሂደቱን ውጤታማ ለማድረግ የአንድ ወገን ፍላጎትን በሌሎች ላይ ለመጫን ከሚደረግ ሙከራ መራቅ፣ በቀጥታም ሆነ በተዘዋዋሪ በምክክር ሂደቱ ላይ አሉታዊ ተጽዕኖ ከሚያደርጉ አፍራሽ ተግባራት መቆጠብ ያስፈልጋል በማለት አሳስበዋል። በአዲስ አበባ ጉዳይ ላይ ተወስኗል። አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት እንደተደረሰበት ተገልጿል። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች የአዲስ አበባና የድሬዳዋ ጉዳይ ዋነኛው ሲሆን በትላንት የምክክር ውለው በአጀንዳው ላይ ስምምነት ላይ እንደተደረሰ ተገልጿል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በይፋ በተጀመረው ሀገራዊ የምክክር ጉባኤ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመክሩ መቆየታቸው ይታወቃል። በትላንትናው የምክክር ጉባኤ ውሎ በተመካካሪዎች ዘንድ በሰፊው አከራካሪ የነበረው የፌዴራል ከተሞች የአዲስ አበባና የድሬዳዋ ጉዳይ አጀንዳ ስምምነት እንደተደረሰበት ታውቋል። በዚህም መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምተዋል። ይህ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸው ተገልጸዋል። የአዲስ አበባ ጉዳይ በተመካካሪዎች ዘንድ በሁለት ጎራ የአዲስ አበባ አካል ሆናና ዋና መቀመጫ ትሁን በሚልና የፌዴራል ከተማ ዋና መቀመጫ ትሁን በሚል በተመካካሪዎች ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስ ነው።
ትላንት በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለ የጦር ጄት በማህበራዊ ትስስር ገጾች ሲሰራጩ የቆዩት መረጃዎች ትክክለኛ መሆናቸው ኢትዮጵያ ቼክ አረጋገጠ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀው ስለተባለው የጄት ጦር በማህበራዊ ትስስር ገጾች ሲሰራጩ የቆዩት መረጃዎችን አስመልክቶ ኢትዮጵያ ቼክ ባደረገው ዝርዝር ማጣራት የጄቱ ምስሎችና ቪዲዮዎች እውነተኛ መሆናቸው አረጋግጠዋል። ባለፉት ጥቂት ቀናት በቦራ ወረዳ የወደቀውን የጦር ጄት ስብርባሪ አካል ብቻውን እንዲሁም የታጠቁ ሰዎች በስብርባሪው ላይ ቆመው የሚታዩ በርካታ ምስሎችና ቪዲዮዎች በማህበራዊ ትስስር ገጾች ላይ በስፋት ሲጋሩ ቆይተዋል። የመረጃው መሰራጨትን ተከትሎ አንዳንዶች የጦር ጄቱ በኦሮሞ ነጻነት ሰራዊት ታጣቂዎች ተመቶ መውደቁን በመጥቀስ ምስሎቹን ያጋሩ ሲሆን፣ በተቃራኒው ደግሞ ምስሎቹና ቪዲዮዎቹ በሰው ሰራሽ አስተውሎት ወይም በኤአይ የቴክኖሎጂ ውጤቶች ተሰርተው የቀረቡ ናቸው ሲሉ ተከራክረዋል። ተጨማሪም ከ500 ሺህ በላይ ተከታዮች ያሉት ደመቀ ነጋሳ ኩቤ የተሰኘው የፌስቡክ ገጽን ጨምሮ ሌሎች አካላት ምስሉ የኢትዮጵያ አየር ኃይልን ጄት እንደሚያሳይና የሚያሰራጨው ዜና በፍጹም ውሸት መሆኑን በመግለጽ መረጃውን አስተባብለውት ነበር። ሆኖም ግን ኢትዮጵያ ቼክ በምስሎቹና በቪዲዮዎች ላይ ባደረገው ጥልቅ ማጣራት የቀረቡት ምስሎች ሆኑ ቪዲዮዎች በሰው ሰራሽ አስተውሎት ወይም በቅንብር የተሰሩ እንዳልሆኑና ከዚህ ቀደም በማህበራዊ ትስስር ገጾች ላይ ተጋርተው የማያውቁ አዳዲስ መረጃዎች መሆናቸው አረጋግጠዋል። በመረጃ ማጣራቱ ሂደት መሰረት የወደቀው የጦር ጄት ኤሮኤል 39 ባትሮስ በመባል የሚታወቅ የቼክ ሪፐብሊክ ስሪት ሲሆን ይህ ጄት በስፋት ለስልጠና አገልግሎት የሚውልና ለአየር ላይ ውጊያ፣ ለመሬት ላይ ኢላማዎችና ጥቃት እንዲሁም ለስለላ አገልግሎት ሊውል የሚችል የጦር መሳሪያ ነው ተብሏል። የኢትዮጵያ አየር ኃይል ይህንን ጄት አይነት ለስልጠና አገልግሎት እንደሚጠቀም ቀደም ሲል የተገለጸ ሲሆን ጄቱ የዛሬ 6 ወር ገደማ በተከበረው የአየር ኃይሉ የ90ኛ ዓመት ክብረ በዓል ላይ ትርኢት ካሳዩት በርካታ ጄቶች መካከል አንዱ እንደነበር ተመላክተዋል። በሱዳን ብሉ ናይል ግዛት ውስጥ ከኢትዮጵያ ጋር በሚዋሰነው ድንበር ላይ የምትገኘው ስትራቴጂካዊቷ የኩምሩክ ከተማ በመሐመድ ሐምዳን ደጋሎ ሄሜቲ የሚመራው ፈጥኖ ደራሽ ኃይል አርኤስኤፍ እንዲሁም በአጋሮቹ ቁጥጥር ስር መዋሏን የጦርና የመንግስት ምንጮች አስታውቀዋል። አልጀዚራ እንደዘገበው ፈጥኖ ደራሽ ኃይሉ እንዲሁም የሱዳን ህዝቦች ነጻነት ንቅናቄ ሰሜን ሐሙስ ዕለት ወደ ከተማዋ የገቡ ሲሆን የሱዳን ብሔራዊ ጦር ከስፍራው ማፈግፈጉ ተገልጿል። የአርኤስኤፍ ጥምረት በሰራዊቱ ላይ ከባድ ኪሳራ ማድረሱን የጦር መሳሪያዎችና ጥይቶችን መማረኩን ባወጣው መግለጫ አረጋግጠዋል። የዚች ወሳኝ ድንበር ከተማ መያዝ ከሱዳን የእርስ በርስ ጦርነት ባለፈ የቀጣናውን ጂኦፖለቲካዊ ውጥረት ይበልጥ የሚያወሳስብ ነው። የጀነራል አብዱል ፈታህ አልቡርሃን አስተዳደር የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሉ ድጋፍ ያደርጋል እንዲሁም በኢትዮጵያ ግዛት ውስጥ በምትገኘው ኩምሩክ ማሰልጠኛ ካምፕ ፈቅዶለታል ሲል በተደጋጋሚ ሲከስ መቆየቱ ይታወሳል። የኩምሩክ ከተማ ኢትዮጵያን ከብሉ ናይልና ከሰፊው የናይል ሸለቆ ጋር የምታገናኝ ወሳኝ የንግድና የትራንስፖርት መስመር በመሆኗ ከተማዋ በፈጥኖ ደራሽ ኃይሉ ቁጥጥር ስር መዋሏ የቡርሃን መንግስትን ስጋት ይበልጥ እንደሚያጠናክር ሊያደርገው ይችላል ተብሏል። ውድ የቻናላችን ተከታታዮች ለዛሬ ያልናቸው መረጃዎች እነዚህ ይመስሉ ነበር። ተጨማሪ መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ ቻናሉን ተቀላቀሉ። መልካም ጊዜ